ሄርሜላና አብርሽ ወደ ድሮ ፍቅራቸው ተመልሰዋል። በናፍቆትም ናፍቆታቸውን እየተገላለጡ ነው በመሳሳም። አብርሽ ሄርሜላ ላይ ጥምጥም ብሎባታል። እናቴዋ ተለያይተን ቀረን ብዬ ልቤ ድውድው እያለ ነበረ። በድጋሚ ስላገኙሽ ደስ ብሎኛል። የልጆቼ እናት የወደፊቷ ሚስቴ ሄርሜላዬ ያሁኗ ፍቅሬ ሲል አብርሽ ብሎ ጉንጯን እየሳማት ይገኛል። እንደው ሄርሜላዬ ግን እንደው እንዴት ነው? እንደው በቃ ይመቻታል። ፍልስስ ማለት እንደው እሺ ነው። ጠብም ኖረ እሺ ነው። መታረቅ ነው። ሰው ሴት ልጅ እኮ እምቢ ብላ ትቀራለች ይሆናል ለተከፍታ ምናምን ነገር። አሁን አንቺ አብርሽ ችስ አድርጎብሽ እንደገና ትታረቂያለሽ እንዴ? አብርሽ እንደዛ አድርጎሽ ጥሎሽ ሄዶ ምናምን ነገር ከዚህ በኋላ እኔና አንቺ አብረን አንቀጥልም ብሎሽ አመንሹ አብርሽን። በነገራችን ላይ የሄርሜላ ልብ እዛም ዘፍ ነው። እዚህም ዘፍ እዛም ዘፍ ነው። ዘፍ ዘፍ በሚለው ይሁን የሷ ልብ፣ የሄርሜላ ልብ ዛፍ። ግን አይደብራችሁም? በሰው ትዳር ላይ እንደዚህ መሆን ሴቶችዬ ግን አይደብርም? እኔ ሩታ እያሳዘነች ነው። የምሬን ነው የምላችሁና ግን ጥሩ አይደለም። ሴት ነን፣ ነግበን የሚባል ነገር አለ። እግዚአብሔርን በራሳችን ላይ የሚደርስ ነገር በሰው ላይ ባናደርግ ጥሩ ነው። ግን አብርሻው ደስታችን ነው። የሚዲያው መሪ፣ የኛ ቀብራራ ዝምተኛው ገዳይ የጋሽ ታደሰ ልጅ ወንድ እኮ ነው አብርሽ የምር